ሩቻልና ሶመር ቱርካንን አቅልለው ባዩበት ሰዓት ላይ ነገር ግን ቱርካን አርግዛ ነበረ። አርግዛ ከቤታቸው ወጥታለች። ራሷን ችላ ለመኖር እየታገለች ነው። ሶመር ትንሽ አረፋፍዶ ይህን ነገር ካወቀ በኋላ አሁን አለቅሽም ብሏል። ቱርካን ፈጥና ስራ ገብታ ነበረ። ስራ ተቀጥራ ስራዋን ቀጥላ ነበረ። ሶመር ይህን ነገር ካወቀ በኋላ ግን ሊያስቆማት በተደጋጋሚ እየሞከረ ነበረ። ሶመር ይህን ቢያረግም ነገር ግን አልተሳካለትም። በአንድ በኩል ሩቻልን ብትሆን ኦዛርን ለማስደሰት እንዲሁም ነገሮችን ለማረጋጋት ብላ ሙስጠፋን ወደ እሷ በጣም እያቀረበችው ነበረ። ከዛም በኋላ ቃል ገብታላቸዋለች ለሱና ለዳሪያ ከቤተሰቧ ተቃውሞ እየገጠማን ነው ከሙስጠፋ ጋር በመሆኗ። ነገር ግን ገና ካሁኑ ሩቻል እንደተረዳቻት አይነት ስሜት እየተሰማት ነው። እንደዛም ሆኖ ሴቪ ላይ ይህን ነገር ካወቀች በኋላ ተረጋግታ አይታ እንዳላየች ሆና መቀመጥ አልቻለችም። ከዛ በቀጥታ መታ ለነስሪን እየነገረቻት ነው። ነስሪን መጀመሪያ አልገባትም ነበረ። ሴቪ ላይ ታሳፍራለች ብላ እየሰደበቻት እየወቀሰቻት ነው። በአንድ በኩል ነስሪን ምንም ስላልገባት ከሷ ጋር ልትጣላ ነው። ከዛ የታቀደውን እቅድ ነገረቻት። እንዴት ሩቻል ነገሮችን ለመጠምዘዝ ልጇን እየተጠቀመችበት እንዳለና በራሷ መንገድ ነገሮችን አረጋግታ ዳሪያን ወደ ቤት እንድትመለስ እንዳሳመነቻት ነበረ። ይህን ስታስረዳት ነስሪን በጣም ነበር የነገጠችው። ለማመን ሁሉ ከበዳት። ብዙ ተጠራጠረች። ነገር ግን ኔዜት አላመነቻትም ነበረ። የኔ ልጅ ማንንም አታገባ፣ መጀመሪያ ትምህርቷን የምትማረው ወይዘሪ ሴቪ ላይ መጀመሪያም በደንብ ወቂ አለቻት። ሴቪ ላይም ቢሆን ደስ ይለኛል ብላት ሄደች። ከዛ ነስሪን ወደ ውስጥ እንደገባች ኔዜት አረች ሴት አብዳለች፣ ምንድነው የምታወራው? ፈጥራ በራሷ እኮ ነው፣ ውሸት ነው ስትል ነበር። አይደለም እውነት ነው። አይገርምም? እኔም ረፍዶ ነበር የገባኝ፣ ዛሬ ነው የገባኝ። ወይ ጉድ፣ እስኪ ቆይ ልደውል እያለች ነው። ወይ ልደውይ ስትላት የት እንደምደውልማ ታውቂያለሽ ብላ ወደ ሩቻል ደወለች። ሄሎ ወይዘሮ ሩቻል፣ በጣም ደንግጫለሁ። እንደዚህ ነገር ካንቺ አልጠብቅም ነበረ። ሴቪ ላይ ቤት መታ ነበረ፣ የተፈጠረውን ነገር በሙሉ ነገረችኝ። ተዋርጃለሁ፣ በጣም ነው የሚያሳፍረው ስትል ነበረ። ቆይ ነስሪን አንዴ ተረጋጊ ትላታለች። ወይዘሮ ሩቻል፣ ሲጀመር አንቺ ምን አግብቶሽ ነው ልጄን ወስደሽ ለሙስጠፋ ምሰጫት? ምን ቤት ነሽ? ቆይ አንቺ እንደዚህ ነገር ለእኔ ሳታስፈቅጂ የምታረጊው? እኔ እኮ ነኝ እናቷ፣ አንቺ ነሽ እንዲ ያለቻት። ወይዘሮ ነስሪን ተረጋጊ፣ ቆይ አንዴ መጀመሪያ ቆይ መረጋጋት አለብሽ፣ እነግርሻለሁ አለቻት። አልረጋጋም። ለምን ነው የምረጋጋው እንዴ? ልጄን እኮ ከመንገድ ዳር እኮ አላገኘኋትም እኮ። እንዴት እንደዚህ ነገር ይደረጋል? እኔ ካንቺ እንደዚህ ነገር አልጠብቅም ነበር ሩቻል። ትንሽ ማስተዋል የሚባል ነገር እኮ አላለቻት። ነስሪን ተረጋጊ፣ እኔ ወደ እኔ እኮ ትንሽ እነሱን ሀሳባቸውን ለመበታተን ብዬ ነው፣ ነገሮች እንዲረጋጉ ማረጋጊያ ነበረ ሀሳባቸውን ለመበተን አለች። እሱስ ቢሆን እንዴት ልጄ እንደዚህ ነገር ቃል ትገቢላታለሽ? ልጄ እኮ በጣም ብዙ ተስፋ እያረገች ነው ስትላን ነበር ሩቻል። ይሄን ያረኩት ሆን ብዬ ነው እያለች ነው፣ እንዳይጎዱ ብላ እንዳረገችው ትናገራለች። ሙስጠፋ እኮ ይሄን ያህል መጥፎ ልጅ እኮ አይደለም እንደምታስቢው። የሆነ ሆኖ ከተፋቀሩና ከተዋደዱ ቢጋቡ ምንም ችግር የለም። እኔ ግን ላጋባቸው እየሞከርኩኝ አይደለም። ነስሪን ብትረጅልኝ ደስ ይለኛል አለቻት። ነስሪን ግን ሩቻል የተናዳባታለች። ስልኩ ተቋረጠ። ኦዛር መጥቶ በከፊል አዳምጧል። ምን ተፈጠረ እያላን ነበረ። ሴቪ ላይ ሄዳ በጠበጠች። ሄዳ ለነስሪን እንዳለ የሆነውን ነገር ነገረቻት። በቃ እሷ ሴት ምንም መረጋጋት የሚባል ነገር አታውቅም አይደለ? ልክ በቃ ትልቅ ነገር እንደተፈጠረ እኮ አስመሰለች እኮ። ገና ለገና ልጇን ልንወስድባት ምናምን ነገር አስመሰለችው በማለት እየተናገረች ነበረ። በሌላ በኩል ዶኑሽና ሴርዳር ተገናኙ። ዶኑሽ ለደቂቃዎች ሴርዳርን እየጠበቀችው ነበር። መጣ። ከዛም በኋላ ስለ ፌሪዴ ነገረችው። ፌሪዴ እንግዲህ ጀርመን ሄዳለች እያለችው ነበር፣ ነግራኛለች። ቴክስት አድርጋልኝ ነበረ። ሰርጀሪም ልትሰራ ገብታለች። ሁሉም ነገር ተሽሏት በሙሉ ጤንነት ላይ እንድትገኝ እመኝላታለሁ ሲል ነበረ። ሴርዳር ከስር ፌሪዴ መረጃው እንደምታደርሰው ዶኑሻውን እየሰማች ነበረ። ሴርዳር ስለሆነው በሙሉ ይቅርታ፣ የእውነት እኔ በሰዓቱ መጥፎ ነገር አስቤ አልነበረም፣ ግን ጎድቻ አለው፣ ጥሩ ነገር አልሰራውም አለችው። አዎ እሷን እየጠቀምሻት ደግሞ የእኛን ነገር እየጎዳሹ ነበረ። ከዚህ በኋላ ምን ሊመጣ እንደሚችል አላውቅም እያላን ነበረ። አዎ አጥፍቻለሁ፣ በቃ ይቅር በለኝ፣ ሌላ ምንም ልምችለው ነገር የለም። እኔ እሷ ካለችበት ሁኔታ አንጻር ጥሩ ስሜት እንዲሰማን ነበር ለማድረግ እየሞከርኩ የነበረው፣ ይሄ ሆነ እውነታው ብላው ትታው ሄደች። ሴርዳር ደንግጦ እያያን ነው። ሶመራውንም ቢሆን ቱርካን ማርገዟን ካወቀ በኋላ በጭራሽ ሊተዋት አልቻለም። እንዲሁም ኪራስ ሴት ልጅ ጋር ጭራሽ ሁሉ አልሄደም፣ ሚኔ ጋም አልሄደም። ሚኔ እየጨነቃን ነው። በአንድ በኩል ሶመራውንም ቢሆን ቱርካንን እየጠባበቀ፣ ቱርካን ከስሯ ተባራ እየወጣች ነበረ። ቱርካን እያለ መጣ። አንተ ቆይ ማን ስለሆንክ ነው እኔን ከስራ የምታስባረረኝ? ማን ስለሆንክ ነው? እንዴት አለቄ ጋር ትደውላለህ? እንዴት የቤቱ ባለቤት ጋር ትደውላለህ? አለችው። ቱርካን አንድ ጊዜ እኔ ከሆን ብዬ እኮ አይደለም፣ ታውቂያለሽ፣ ልጄን ተሸክመሻል። እኔ የልጁ አባን ነኝ። ይሄን ነገር ደግሞ መነጋገር አለብኝ፣ ግዴታ አለብኝ። የሆነ ነገር መደረግ አለበት። እባክሽ ቁጭ ብለን እናወራ አላት። አያስፈልግም አለችው። እባክሽ ብሎ ለመናት። ከዛ በመጨረሻም ብዙ ሲለምናት መኪና ውስጥ ገቡ። ከዛ አብረው ይንቀሳቀሳሉ። ኦዛር ባንድ በኩል ሳድቅን ለማናገር በቀጥታ ወደ ስራው ቦታ መጣ። ከዛ ቁጭ ብለው ያወሩ ጀመረ። ሳድቅ ቅርብ ጊዜ በወጣው ጋዜጣ ምክንያት በጣም በሶመር ላይ ተናዶበታል። ሶመር ጥሩ እንዳልሰራ ይናገራል። ኦዛርም ቢሆን በዚህ ሰዓት ከሳድቅ ጎን እንደሆነና ልጆቹን ለማስታረቅ እየሞከረ እንዳለ ይነግረዋል። ሳድቅ ግን ከሰሞኑ ጋዜጣ ላይ የወጣው ጉዳይ በጣም አናዶታል። አሁንም ቢሆን አልረሳለትም። ሶመር እንዲሁም ቱርካን ለማውራት በቀጥታ ወደ አንድ ቦታ
ቦታ መጡ። ከመጡ በኋላ እሷን ከመኪና ውስጥ ውጭ አላት። ካቅማማች በኋላ ወጣች። በሩን ከፍቶ እጁን ዘረጋ። እንድትወጣ ደገፍ ላይ ያረጋት። እምቢ ብላው በራሷ ወጣች። እሺ እየሰማሁህ ነው፣ ምን ልትለኝ ነው አለችው። ቱርካን ይኸውልሽ ቱርካን የምታረጊውን ነገር አልወደድኩትም። ለጠበቃሽ ንገሪው እንደማንፋታ እኔና አንቺ አንለያይም አላት። ኧረ እባክህ ለምን እያለችው ነበረ። ምክንያቱም አንፋታም አንለያይም በቃ እኔና አንቺ አብረን የምንኖረው እያለ ነበረ። ለምን ሲባል ምንድን ነው ምን ገና ለገና ልጅ ያረገዘችልኝ ትወልልኛለች ብለህ ነው እንደዚህ ሀሳብን የቀየርከው? መጀመሪያ ምን ስትል ነበረ? መጀመሪያ መሮኮ ነበር እኮ ይሄ ትዳር አላሳሰበም ነበር መጀመሪያ እንደዛ ልቤን የሚወጋ ነገር ስትናገር አለችው። ቱርካን ያ እንደ የተፈጠረ ነገር ነው በቃ እኔና አንቺ ግን አንፋታም በቃ ለጋራ ፍቅር ሲባል ለጋራ ጥቅም ሲባል አንድ ላይ መቀጠል አለብን እያላን ነበረ። ይሄን ነገር ብቻን ወስነው ነበረ። እኔም ብቻዬን ወስኛለሁ። ሶመር ምን የምታረገው ነገር የለም በቃ አንዴ ወስኛለሁ አለችው። ማን ስለሆንሽ ነው ብቻሽን ይሄን ነገር የምትወስኘው? ማን ስለሆንሽ ነው? እስኪ ማን ነው ቱርካን? እስኪ መልሽልኝ። ምንድነው ሐሳብሽ እያላን ነበረ። ይሄን ውሳኔ እኔ ያልወሰንኩትም እኮ ሶመር ምን ሆነሃል? አንተም አለበት እኮ መጀመሪያ እንደውም ካንተ ነበር ሐሳቡ የመጣው ሰልችቶ ነበር እኮ ይሄ ኑሮ አለችው። ቱርካን እባክሽ እኔና አንቺ አንለያይም እባክሽ አታድርቂኝ እባክሽ እንደዚህ አትሁኚ በቃ እንፋታም ብያለሁ አንፋታም ይላታል። እንፋታለን ሌላ ምንም አይነት መመለሻ መንገድ የለውም ሌላ መውጫ መንገድ የለውም እያለችው ነበር። ይሄ በቃ ላንቺ ቀላል ነው አይደለ? እኔስ በእርግጥ ስናደር ስሜቴ ሲሆን አንደበቴ ትንሽ እንኳን አይረጋጋም። የሆነ ነገር ልናገር እችላለሁ። አዎ ሊያመልጠኝ ይችላል። ነገር ግን እንዴ እንደዚህ ጨክኛለሽ ብዬ አላሰብከው ነበር በልጄ ተመጭብኛለሽ ብዬ ወይስ የሆነ ነገር ልታስተምርኝ እየሞከርሽ ነው እያለ ነበር። ማኔ አላረገውም በጭራሽ ይሄ የምንማማርበት ጊዜ አይደለም። እኔን ከሌላ ሰው ጋር ታነጻጽረኝ ሶመር ሌላ ሰው ጋር ያየውን ነገር እኔ ጋር አገኘዋለሁ እንዳታስብ አለችው። ታዲያ እንደዚህ መሆን ቀላል ይመስልሻል እንዴ? ቱርካን ለምን እንደዚህ እያሰቃየሽኛለሽ? እባክሽን ድርቅና ቆሚ አላት። ምንም አላረኩም ውሳኔ ወሰንኩት ሶመር በቃ ምንም እንከራከርበት ጥቅም አይታይ ከዚህ በኋላ ቢቀርብንስ በቃ ይብቃን በቃ ወደ ቤት ልመለስ አለችው። በቃ እኔን እንደ መጥፎ ሰው ነው የምትይኝ አይደለ? በመጥፎ ሰው ነው የምትመስይኝ በጣም ነው የምትገርሚው እያላን ነው። ነገር ግን እሷ አዎ አንዴ ስህተት ሰርቻለሁ ነገር ግን አልካድኩም። ሰማል አይደለ? አንተ ክደኸኛል። በጣም ነው የሚያሳፍረው። በአይኔ በበረቱን ያየሁት ሚኔ ቤት መጥቼ ምን ስታረግ እንደነበረ አይቻለሁ። በቃ እኔን አትተኛል ሶመር ይህንን ያንተ ነገር አብቅቶለታል። ከዚህ በኋላ ምንም መሸነጋገል መወሻሻት አይቻልም ሶመር። መወሻሸቱ ምንም አይጠቅምንም ይብቃን እባክህ። ምንም እኔ እንደዚህ አይነት ነገር ማስመሰል አይመቸኝም አለችው። ትኩር ብሎ ተመለከታት። በቃ ወሬያችንን ከጨረስን እንመለስ አለችው። ቱርካን አልጨረስንም ምንም ይፈጠር ግን በዚህ ግን እንስማማ እባክሽ አላት። እንግዲህ ያው በወስኛለሁ ከዚህ በኋላ የሚመጣውን ነገር እናያለን ማለት ነው። ይሄ ልጅ ወልደዋለሁ ጋብቻችን ይቆማል። ልጅን በፈለከው ጊዜ እየመጣ ታያለህ አላስቆምም አይዞ አለችው። የሚገርም ነው ጭራሽ ብለሽ ከልጄ ልትለያየኝ ነው ማለት ነው? ከልጄ ጋር በፍቅር እንዳላሳድገው አላት። አያገባኝም ብሎ መኪና ውስጥ ገባች። እያለቀሰ ነው። መኪና ውስጥ ገባ። እሱም ይዟት እየተመለሰ ነበረ። ሙስጠፋ አምርረዋል። ሙስጠፋ በቀጥታ ልብሱን ሻንጣ ውስጥ እየከተተ ነው። ከቤት ሊወጣ እናቱ ሙስጠፋ ወዲነ ትለዋለች። ሲቪል የቅርብ ጊዜ እነ ዳሪያ ቤት ሄዳ የፈጠረችውን ግርግር ተነግሮታል። እሱም ቢሆን አምርሯል እናቱ ላይ። እማዬ አንቺን ብትሆኚ እኔ ከዳሪያ ጋር እንድለያይ ነው የምትፈልጊው? ነገር ግን አይሳካልሽም። ከዚህ በኋላ እዚህ ቤት መቀጠል አልፈልግም። በቃ ከዚህ ቤት ወጣለሁ እያለ ነበር። ምን አድርጌ ብላ እየጠየቀችው እነ ዳሪያ ቤት አሁን ቅርብ ጊዜ ሄዳ የፈጠረችውን ነገር ተናገረ። እኔ እኮ አንተ ብዬ እኮ ነው አለችው። ከዚህ በኋላ ጣልቃ እንዳገባ ያገባሽም ብሏት እየወጣ ነው። እሷ እስከ በር ድረስ እየለመነችው፣ ሙስጠፋ ግን አምርረዋል። ሶመር ቱርካንን እቤት ድረስ አደረሳት። ከዛም በኋላ ሁለቱ መኪና ውስጥ ናቸው። ቱርካን እባክሽ አላት እንባ የተናነቀው። ነገር ግን እሷ ሶመር ዝም ብሎ እኮ ነው በቃ ይሄ የምታደርገው ነገር ጥቅም የለውም ትለዋለች። ከመኪናው ወጣች። ከዛ ወደ ቤት ገባች። ቁጭ ብላ እያሰበች ነው የሰርጋቸው ዕለት የተፈጠረውን ነገር። እሱም ቢሆን ብዙ ነገር ያስታውሳል። እንዴት በብዙ ነገር ውስጥ አልፈው በመጨረሻም ወደ ፍቅር እንደገቡ ያሳለፉትን በፈተና የተሞላ ጊዜያት ሁለቱም ያስታውሳሉ። ቱርካን ይህን እያስታወሰ አሁን ርቋት ሊድ አልቻለም። እዛው እያመሸ ነበረ። ዳሪያ እንዲሁም ዶኑሽ ማታ እህታቸው ቤት መጡ። እራት ሊበሉ እየተቀመጡ ነበረ። ዶኑሽ ስለሷ ታወራለች። እንዴት ከሴርዳር ጋር ያላት ነገር እየተራራቀ እንደመጣ። ከዛ ዳሪያ አክስቴ የሰራችው ምግብ እስኪ ዛሬ እንብላ ብላ ስትከፋፍት ድንገት ቱርካን ሲሸታት እያቅለሸለሻን ነበረ። ዝጊው ትላታለች። ዳሪያ አልገባትም። ከዛም በኋላ ቱርካን ራሷ ተናገረች ማርገዟን። ከዛ ዳሪያ ደነገጠች። ቆይ ግን ምን ሶመር ያውቃል እንዴ ብላ ጠይቀቻት። አዎ ያውቃል ስትላ ነበር። እና ምን አላለቻት? ያው እንግዲህ መጀመሪያ ላይ ያው እንዳወቀ በጣም ተደሰተ። ግን ምንም ልዩነት የለውም እኮ በቃ ምንም የሚቀየር ነገር የለም። ወደ ኋላ ተመልሰን ምን አስተካክለው ምን ቀየረው ነገር የለም። ብንቀየር ደስ ይለኝ ነበር ሆነን ለመናገር ትላለች። ዶኑሽ በአንድ በኩል ኧረ ተይ እህቴ ኧረ ይሄ ነገር ትክክል አይመስለኝም እያለቻን ነው። በአንድ በኩል ቱርካን ደግሞ ልጁ ይወለዳል ከዛ ብቻዬን አሳድጓለሁ እያለች ነው። ሶመር ከፈለገ መጥቶ ያግዘኛል ካልፈለገም ይተዋዋል ብላ እየተናገረች፣ ሶመር በአንድ በኩል ከነ ሙስጠፋ ጋር ይገናኝና አብረው እየበሉ እየጠጡ ነበረ። አጠገባቸው ሳልጁክም አለ፣ ሴርዳርም አለ። እንደዚህ ብዙ ነገር እየተነጋገሩ እያወሩ ሁሉም ተራ በተራ በቃ መሸ ብለው ሲሄዱ ሶመር ግን ብቻውን እየቀረ ነበረ። አሁን ዳሪያ የቱርካንን ሀሳብ አትቀበለው። ዶኑሽ ደግሞ ተያት አጨቅጨቂያት ልጁን ማሳደግ ትችላለች ብቻዋን ብላ እየተናገረች ነው። እነሱም እንደሚያግዟት ትናገራለች። ነስሬ እስካሁን ድረስ ቱርካን ማርገዟን አታውቅም። ማታ ከሳድቅ ጋር ራት እየበላች የሚያሳስባት የልጇ ትዳር ጉዳይ ነው። የልጇም ጉዳይ ያሳስባታል። እንደገና ደግሞ የዳሪያም ጉዳይ በዛ ላይ ተጨምሮ ያስጨንቃታል። ዳሪያ በዚሁ ከቀጠለች ለአንዴና ለመጨረሻ ጊዜ ከቤተሰቧ ጋር እንደምትቆራረጥ ታውቀዋለች። ሳድቅም ነስሪንም የሁለቱን ግንኙነት አይቀበሉትም። የሙስጠፋን ማንነት አይቀበሉም። አሁን ነስሪን በቀጥታ ወደ
ዳሪያ ደወለች። ሄሎ ዳሪያ፣ እራታችሁን በላችሁ? እንዴት ነው ለያትሽ አልነገርሻትም ማረ ለእኔ እንደሰራው ምግቡን ትላታለች። አልነገርኳትም እያታስቢ እያለቻት ነበር። የምታወራው ግን ስልኩን ከቱርካን ፊት ለፊት ሆና ነበረ። ቱርካን እያየች ፈገግ ትላለች። ከዛ ነስሪን ስልኩን ዘጋቸው። አሁን እነ ዳሪያ አብረው እየተማከሩ ናቸው። ከዛ መሸባቸው። በቃ እንሂድ ተባብለው ይሄዳሉ። ቱርካንን ትተዋት ሶመር ብቻውን ቀረ። ብቻውን እየጠጣ ነበረ። ከቱርካን ጋር ያሳለፋቸውን በጣም ደስ የሚሉ ጊዜያቶችን ሲያስታውስ ነበረ። በጣም ይቆጫል። ምን አለ ባልተናገርኳት እያለ ነው። ሶመር ጥቂት እዛ ቦታ ከቆየ በኋላ ይመለሳል። እሷን ብትሆን በመስኮት በኩል ሁኔታውን ትከታተላለች። ድንገት ሲመጣ አየችው። አያት። መኪና ውስጥ ሆኖ እያያት ምንም ሳትለው ተመልሳ ሄዳ ተኛች። እሱ ከመኪናው ወጥቶ ቆሞ ብዙ አሰባሰበና ተመልሶ መኪና ውስጥ ገባ። ከዛ እዛው እየተኛ ነው። ቱርካን በጠዋት ከእንቅልፏ የቀሰቀሳት ስልክ ነበረ። በጠዋት ኦዛር እየደወለ ነው። ሄሎ የኔ ልጅ ቀሰቀስኩሽ እንዲላታል። አይ ተነስቼ ነበረ ትሏለች። እስኪ ሶመርን ይዘሽ ሆነ አብራችሁ እዚህ ቁርስ እንበላለን፣ የምናወራው ነገር አለ አላት። ከዛ እሷ ምን ነው በጠዋት እያለች ምነግራችሁ ነገር አለ ሲላን ነበረ። ከዛ በኋላ ሶመር ለምን ቤት ራስ አጠሯም እያለችው ነው። ነገር ግን እሱ ይዘሽ ሆነ እያላን ነው። አንድም እዛው አካባቢ እንዳለ ያወቀ ይመስላል። ከዛ እሷ ቀስ ብላ በመስኮት ሁኔታውን ስትመለከት አየችው። ከዛ ስታዩ ይቅርታ አድርግልኝ ኦዛር መምጣት አልችልም አለችው። እባክሽ ነይ የምናወራው ነገር አለ፣ እኔ ላስታርቃችሁ ለሞከር ምናምን ነገር አለ፣ ኑ ምነግራችሁ ነገር አለ አላቸው። ከዛ ልብሷን ለብሳ ወጣች። ከዛ ሶመርን ምን ነው እዚህ ጋር አለችው። መኪና እኮ ተበላሽታ አላት። ከዛ በኋላ ኦዛር እየጠበቃቸው እንዳለ ነግረው መኪናው ውስጥ ገባች። መኪናው ተነሳ። ምን ነው መኪናው ሰራ እያለችው እየሳቀ ያታል። ከዛ ወደ ቤት እየመጡ ናቸው። ወደ ቤት ገቡ። ከዛ ኦዛር ሩቻል አልመጣችም ነበረ። ዛሬ የሁለቱ ትዳር አንቨርሰሪ እንደሆነ ተናገረ። እንደዚህ ሲል ታዲያ እንዴት እናክብረው እየተባባሉ ያወሩ ጀመረ። ቱርካን ዝምታው ቀጠለ። ከዛም በኋላ ኦዛር ልጆች እባካችሁ እንደዚህ መሆናችሁን አቁሙ፣ እባካችሁ ቢያንስ ነገር አንድ ጊዜ እንኳን እናርገው፣ ቱርካን ያንቺ እርዳታ ያስፈልገኛል እባክሽ እያላን ነበረ። ድንገት ሩቻል እየመጣች ነው። ከዛም በኋላ ስራ መስራት የለባትም ከዚህ በኋላ ባየሷ ምክንያቱም እርግዛለች ብሎ ተናገረ። ኦዛር ተደሰተ። በጣም ደስ አለው። ይህን ዜና እንዲደበቃችሁን እያለ እየጠየቀ ድንገት ሩቻል መጣች። የምን ዜና ስትል ነበረ። እንዴ ሩቻል አላወቅሽም እንዴ ቱርካን አርግዛለች ብሎ ተናገረ። ሩቻል ደስ አላት። ቱርካን እውነት ነው እንዴ ብላ ጠየቀች። ቱርካን ከዛ ምንም እኮ የሚቀየረው ነገር እኮ የለም፣ ብዙም አትደሰቱ፣ ምንም የሚፈጠር ልዩነት የለም ብላ ከተቀመጠችበት ተነስታ ወጣች። በአንድ በኩል ሶመር ይከተላታል። ሩቻል ያልጠበቀችው ነገር ነው የተፈጠረው። ተናደደችም ተገረመችም። ሶመር በሩጫ አሁንም ቢሆን ቱርካን ይከተላታል። በረጋ ሆነው ልሸኝሽ እያላ ነው። እሷ ቼክአፕ አለብኝ እያለችው ነው። አብሬሽ አልኩኝ ብሏት አሁን አብሯት ሄደ። እዛ ቦታ እየሄዱ ሙስጠፋ በአንድ በኩል የአባቱን ድርጅት ወክሎ መጣ። የኦዛርን እስካሁን ድረስ የድርጅት የኦዛር እንደሆነ ሩቻል አታውቅም። ከዛም በኋላ እንድትፈርም ያመጣላት ወረቀቶች አሉ። ሰጣት። ቆንጆ ዋጋ ነው ትላለች። ኦዛርና ሙስጠፋ አባትና ልጅ ይተያያሉ። ሶመር እንዲሁም ቱርካን ሆስፒታል መጥተዋል። አሁን እሷ በአልትራሳውንድ ምስሉን እያየች ነው። ሶመር በጣም ተደሰተ። ከዛ በኋላ ዶክተሩ ከባድ ስራ ትስራ እንጂ ስራ ብትሰራ ችግር የለም እያለ ሶመር ኧረ ሀሳብህን ቀይር እያሉ ነበረ። ሶመር ሰማህል አትከራከር በቃ ትለዋለች። ከዛ የቼካፑን ወረቀት እየወሰዱ ነበረ። አብረው ተያይዘው እየወጡ ነው። ሶመር ከዚህ በኋላ ምንም የሚመጣ ነገር የለም እባክህ አንድ ጊዜ የተሰበረ ነገር መልሰን መጠገን አንችልም። ሁሉም ነገር ተሰባበሮ መሬት ላይ ወድቀዋል። ከዚህ በኋላ እያንዳንዱ ለቅመን ጠግነን እንደገና ድጋሚ ውብ ልናደርገው አንችልም። በቃ አብቅቶለታል እያለችው ነበረ። ሶመራውንም ይለምናታል። እሷ ግን እያለቀሰች ትተው እየሄደች ነው። ብቻዋን መታ መንገድ ላይ እያለቀሰች ነው። ሶመርም ቢሆን ብቻውን ራቅ ብሎ ሄዶ እያለቀሰ የአልትራሳውንዱን ምስል እየተመለከተ ነበረ። ክብሯን ተመልካቾች እንኳን ወደ ቅመም ስቶሪ የዩቲዩብ ቻናል በሰላም መጣችሁ። ክብሯን ተመልካቾች የወፍ ጎጆ ድራማ ከተጀመረ ብዙ ክፍሎች ተቆጠሩ። ውድ ተመልካቾች የወፍ ጎጆ ድራማ አሁንም ቢሆን ይቀጥላል። ሁልጊዜም ቢሆን ዘውትር እየመጣችሁ የምትከታተሉ በላይካችሁ በኮሜንታችሁ የምታግዙኝ የዘውትር ተመልካቾች በጣም አድርጌ ለማመስገን እወዳለሁ። ውድ ተመልካቾች በቀጣይ በአዳዲስ ክፍሎች ድጋሚ የምንገናኝ ይሆናል። እስከዛው ድረስ ግን በያላችሁበት መልካም ቆይታ ይሁን።